ዩቲናስ ምን አይነት ጉድ ነገር ነው የሰራችሁ? ከአይምሮ በላይ የሆነ ነገር፣ ከአንድ ሴት ልጅ የማይጠበቅ ነገር፣ በጣም ትልቅ ድርጊት ነው ያደረገችው። ምንድነው የምለውን በዛሬ ቪዲዮ ታገኛላችሁ። ሌላው በጣም አስደንጋጭ ነገር ልንገራችሁ። ሃጫሉ ሁንዴሳ ነፍሱን በገነት ያኑረው። አንድ የሱ ወዳጅ በካናዳ ሀገር የሚኖረው ለ10 ዓመት ሃጫሉ ሁንዴሳ ሰጥቶት የነበረውን አደራ አስቀምጦ ከትናንትና ፕሮግራም የነበረው ላይ መጥቶ ከካናዳ ሀገር አስረክቦታል። ምንድነው ለ10 ዓመት ያስቀምጠው አደራ? ሃጫሉስ በነፍስ ነበረ በዛ ሰዓት፣ እንዴት ለሃጫሉ አልሰጠም የሚለውን አብረን እናያለን ማለት ነው። ሌላው በጣም አንገብጋቢና በጣም መልካምነት በእግር ሄደ ኢትዮጵያ ውስጥ ተገኘ የሚያስብል ነገር፣ አንድ ወጣት ልጅ ሊከስር ነው ብሎ ጁስ ቤት ከፍቶ ነበርና ቪዲዮ ለቀቀ። በጣም አዝኖ ማለት ነው። እዛ ላይ የተረባረቡት የመልካም እንደጋግ ሰዎች ድርጊት አሁን በጣም አነጋጋሪ ጉዳይ ሆኗል። ይሄንና ሌሎች ጉዳይ የምናወራበት የዛሬ ቪዲዮ ነው። ዌልካም ብያችኋለሁ። የፋራቱል ዩቲዩብ ቻናል ነው። ለቤቱ እንግዳ ከሆናችሁ ቤቱ ሰብስክራይብ ማድረግ ቤተሰብ መሆን ይቻላል። ቪዲዮን ከወደዳችሁ በደንብ ላይክ ታደርጋላችሁ። በጣም ከወደዳችሁ ደግሞ ኮሜንት ጨምራችሁ ኮሜንት ላይ ሐሳብ አስተያየታችሁን ዱቅ ታደርጋላችሁ። እኔ አነባለሁ፣ ከዛ አፕላይ እናደርጋለን ማለት ነው። ካልተመቻችሁ ዲስላይክ ማድረግ ኦኬ ይቻላል። እወዳችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ሌትስ ጎ። ዩቲናስ በአንድ ሌሊት ከመሬት ተነስታ ሌሊት 7 ሰዓት ላይ የሆነ ነገር ልትሰራ ቪዲዮ ሰራችልኝ። ምንድን ነው ያደረገችው? በጣም አስደንጋጭ ጉዳይ ነው። እሱን ላሳያችሁ። ሰላም። አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ምን ሆቴል ነው? ዝም ብላችሁ እዩት። የምታረገው ነገር እስከ መጨረሻው እዩት። በጣም እኔ አንድ መልካም ሰው እንደሞጣ ስለሆነና ደረብ አድርጎ ብቻ መውጣት ነው። ትክክለኛ ስሙን አላውቅም፣ ግን በወሲብ ንግድ ላይ የተሰማሩ እህቶችን 3 ወይ 4 ነው ለማሳረፍ ማለት ስንት እንደሚከፈላቸው እንጠይቃቸዋለን። እሱ እንሰጣቸውና ወደ ቤታቸው እንሸኛቸዋለን። አይዞ ከጎን ነኝ በርታ እንደማልሽባሽ አንድ አገኘው ግን ፈረመ ገኝ ሞራሉ ነው። እሷ አሁን ያለችበት ሞራል በጣም ገርሞ በጣም ነው የሚገርመው። እንዴት ነሽ? ሰላም ነው አለሽ? ብርድ ነው አይደል? ላወራሽ ፈልጌ ነበረ። ዛሬ አሁን ስንት ነበረ የሚከፈልሽ? ዛሬ ቢያንስ አዳር ካገኘው 3000 2500 እውነት ጌታ። እሺ አጥፉን ልስጥሽና ወደ ቤት ትገቢያለሽ። እውነት ግን ትንሽ ታሪክሽን ብታወሪ ደስ ይለኝ። እንዴት ነሽ? ደህና ነሽ? አትፍሪ፣ ፈታ በይ። እሺ እንዴት ልመጣሽ ወደ አዲስ አበባ? ገጠመኝ ነው። ከፋለ ወንጋሌ ይከፋልኝ ነበር። አባቴ ደጭ ነበርና ትንሽ አለመግባባት አለ። እናቴን በጣም ነው የምወዳት ከማንም በላይ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳሱ። እኔ እናቴ በቃ የእሷ ቀሚስ ሌላ እንደዚህ ልብስ ነው። ከእሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከሚገለው ብጠፋ ይሻላል ብዬ ጠፋሁ። መድራቸው ነው እንዲህ እያደረገ ያስቸገረኝ። በቃ ምንድን ነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ከነ ድንግል ላይ ከነ ምን ሰጀመረ ድንግል ነበር። እውነት ጌታ ምስክር እና እንደዛ ነው። ይሄ ስራ ብቻ ነው የሰራው። አጋቢ ያለሽ አይደል? ወደ ቤት እግዚአብሔር ይመስገን። እናታ እንደ እሺ ደግሞ ከ2 ዓመት ከ3 ዓመት በኋላ አላለቀም። ቆይ በመሃል እና ሰምታችሁታል ያለችው ፈቅዳ ወዳ ሳይሆን ችግር ነው ከቤት ያስወጣት። ከዛ ድንግል ነበርኩ ነው ያለችው። ከዛ በምን ነው የጀመረችው? በድንግልና እንደዛ አይነት ህይወት ውስጥ ገባች። ይሄ ከእያንዳንዱ ሴቶች ጀርባ ያለው ታሪክ ግልጽ ነው። ግን ዩቲናስ ያደረገችው ድርጊት ነው በጣም ብዙዎችን እያነጋገረ ያለው በዚህ ሰዓት። ቆይ ሌላ ቪዲዮውን አሳያችሁና እንመለሳለን።
ዝም ብዬ ሳስበው በፓርት ሊሆንብኝ ነውና ወይ ደግሞ በፓርት ከፋፍዬ ፖስተዋለሁ ኢንሻአላህ። እንዴት ነሽ? ሰላም ነው? ወዴት ነው? እሺ ፈራሁኝ። ወይኔ ጉዴ ፈልጊ። ኧረ ምንድን ነው የሚመስላት? እኔ አሁን የሆነ ነገር ፈልጊ እንዳይመስላት። ባትሆንስ ብዬ እኮ ነው። ወይኔ ጉዴ ፈላ። ወይኔ ሌላ ነገር ፈልጊ እንደ ወይኔ ጉዴ። አንድ አለች። ነይ አንዴ። ፈራችኝ። ቪዲዮ ሲያዩ ፍሬ አይሆንም ብዙ ጊዜ። እንዴት ነሽ? ሰላም ነው አለው። ላናግርሽ ፈልጌ ነበር ወደ ቤት ብዬ ምናምን እና ፈቃደኛ ከሆንሽ ታሪክሽን ብሰማው ደስ ይለኛል። እኔ ነው መቀረጽኝ በምናቃል እና ካሜራ ወደ እኔ ነው ወላሂ ታሪክሽን መስማት ብቻ ፈልጌ ነው። እኔ እሰጥሻለሁ፣ ከዛ ትገቢያለሽ ወደ ቤት። እስኪ ንገሪ እስኪ እንዴት ነው? ረጅም ታሪክ አለው ግን ሁለት ልጆች አሉኝ። ልጅ አለሽ? ወጣት ነሽ በጣም ወላሂ። እሺ አንዱ ልጅ ያው በፍቅር አብሬ ከቆየሁት ልጅ ነው የወለድኩት እና ከወለድኩት በኋላ ያው ወንዶች ካደኝ እኛው ልጄን ደግሞ እዚህ በዚህ ሰላም ልጅ ሰው ነው ሰው የተሳሳትኩት ግን ሰውየውን በደንብ አላውቀውም። አንድ ቀን ያገኘሁት ሰው ነው። ትንሽ ልጆች አሉ። እግዚአብሔር ይመስገን። ባልጋ ቤት ነው። ስትወጪው ማን ነው የሚጠብቅሽ? ልጆች ይተኛሉ? እናት ትልቁ ልጅ 5 አመቱ ነው። ትንሹ ደግሞ 3 ቀን ነው። ይተኛሉ በቃ ብቻቸውን? ይፈላደል ሁሉ ነገር ለበጎ ነው አይደል? እዚህ አይቀጥልም ብዬ ቅርብ ነው ቤትሽ? እዚህ ነው እውነት? ሲጋ ገቢና እቅፍ አድርጋቸው እሺ። መልካም እድል። እንግዲህ ምን አስባ ይሄን እንደጀመረች አናውቅም። ብዙዎች በጣም እየተቀባበሉትና በጣም እየተነጋገሩት ነው። በመልካም ነገር ወስዳችሁ በጣም አድናቆት የገለጽላችሁት ሰዎች በጣም አመሰግናለሁ። እኔም በጣም ደስ ስላለኝና ነገሩ በጣም መልካም ነገር ስለሆነ ነው። ግን በሌላ በአንግል ደግሞ የወሰዳችሁ ሰዎች ትንሽ ማብራሪያ ልስጣችሁ። እሷ ይኸውላችሁ ሆን ብላ ተነስታ ያደረገችው በቃ ውስጣ ስለመጣ ነው። መልካም ነገር ለማድረግ ፈልጋ እንጂ በሌላ ሳይድ አይደለም። ሲጀመር የሰዎቹን ቪዲዮ አላወጣችም፣ ራሷን ነው የቀረጸችው። ስለዚህ በምንም ተአምር ታርጌት ፈልጋ አይደለም። ስለዚህ እባካችሁ በዚህ መልክ ብትረዷት ደስ ይለኛል። እንደኔ ማለት ነው። አመሰግናለሁ። ሌላው በጣም አነጋጋሪ ጉዳይ፣ በጣም ግራ የሚያጋባ ሰዎች በጣም እየተቀባበሉት ያለው ስለ ሃጫሉ ሁንዴሳ ጉዳይ ነው። ነፍሱን በገነት ያኖረውና ሃጫሉ ሁንዴሳ የሃጫሉ ሁንዴሳ ፕሮግራም ነበር አይደል? ጁን 29 ማታ ላይ ማለት ነው። አዎ። እና እሱ ላይ አንድ ሰውዬ ከካናዳ ሀገር የ10 ዓመት አደራው ሃጫሉ ሁንዴሳ ሰጥቶኝ ቤት ያስቀምጠው የነበረውን እኔ ጋር ነበረ ብሎ ይዞ መጣ። ከዚህ ሁሉ ዓመት በኋላ ከየት እንደመጣ ፈጣሪ ነው የሚያውቀውና እሱን ላሰማችሁ። እቃው ከኔ ጋር ከቆየ ወደ 10 ዓመት ሆኖታል። ሃጫሉ ከኔ ጋር ነበር ያረፈው። እንዳጋጣሚ ሲመጣ ወደዚህ ለስራ ወደ ሌላ ከተማ ሄዶ ሲመለስ በእኔ አልመጣም። በዛው በሄደበት ሀገር አድርጎ ወደዚህ መጣ ማለት ነው። እና 2018 እቃውን ይዤው መጣሁ። አጋጣሚ ልክ በዚህ ወር ነበር ሰኔ ወር እና ያው ከዚሁ ያለው የሱን ህልፈተ ሞት ሰማሁ። እጅግ አዘንኩ። ልሰጠውም አልቻልኩም። አልተደዋወልንም እንደመጣሁ። ስለዚህ ያው እቃውን አቆይቼ ለቤተሰቡ ለባለቤቱ ላስረክብ ዛሬ እኔ አስረስለኝ መጥቻለሁ። እጅግ ሃጫሉ ጓደኛዬም ነው፣ አርቲስትም ነው። አብረን ብዙ ጥሩ ጊዜ አሳልፈናል። በጣም ወዳጄ ነው። ብዙ ነገር 2016 ነበር እኛ ጋር የመጣው እና ባለቤቱ፣ አባት፣ ወላጅ እናቶች፣ ወንድሞቹ፣ የቅርብ ወዳጆቹም
በዚሁ አሁን ስላገኘኋችሁ እጅግ አመሰግናለሁ። እቃውን እንግዲህ እንድትረከቡኝ አመሰግናለሁ። What's going on? Maaltu ta'aa jira? Amaanaa akkana kaanii namaa fiduun daangaan hin daangesine afaan Haacaaluu Hundeessaa Boonsaa. You heard what I said. Baga gammadan baga gammanne. Baga gammadan baga gammanne. That is a surprise now. Akkasi እሷም መጠየቅ አለብኝ በአማርኛ አንተ እንድትሰማ ብርልኝ ነው የምለው። ሌላ ምንም ነገር ማለት አልችልም። ከእግዚአብሔር እንደሰማችሁት ነው እንግዲህ ያኔ ሃጫሉ ኮንሰርት ለማዘጋጀት ወደ ካናዳ ወደ አሜሪካ ምናምን በሄደ ጊዜ ምንነቱ ያልታወቀ ግለሰቡ ያውቀዋል፣ ግን ትልቅ ነገር እንዳስቀምጠው ተስፋ አደርጋለሁና ለ10 ዓመት ካስቀመጠበት አንስቶ ጊዜው ሲመቻችለትና ሁኔታውን ካረጋገጠ በኋላ ሰው ይፈራል አይደል? ምክንያቱም ከሱ ጋር ንክኪ ያለው ብሎ በኋላ ጣጣ ውስጥ እንዳይገባ ይመስለኛል። ከረጅም ጊዜ በኋላ አምጥቶ ለባለቤቱ አስረክበዋል ማለት ነው። ይሄ የሚገርም ስብዕና የሚገርም መልካምነት የሞላበት ጭንቅላት ያለው ሰው፣ ደና ልብ ያለው ሰው ብየዋለሁ። እናንተ ምን ትላላችሁ? ኮሜንት ላይ ያስቀምጡልኝ። ሌላው አንድ ወጣት ጁስ ቤት ከፈተ ወደ ጋርጂ አካባቢ። ከዛ ከከፈተ የሆነ ወራት በኋላ ጭራ ላይ ቤቱ ግራ ተጋባና ሊከስር ነው በቃ ብሎ በጣም በሐዘን የተሞላ ቪዲዮ ሰራና ፖስት አደረገ። ከዛ በኋላ የተደረገው ነገር አታምኑት፣ በጣም የሚገርም ነገር ነው። እሱን ላሳያችሁ። ቤቱ እንዳያችሁት ነው እንግዲህ ይሄን ይመስላል። ጁስ ቤት ነው የከፈቱት። ሚኒ ቆንጆዬ እንትን ያለው። ከዛ ምንድነው ማን ምን አረገ እያንዳንዱን ነገር እስከ መጨረሻ ይዩት። ዛሬ ደግሞ ስራ የጀመርኩት የከሰረ ጁስ ቤት መተን ሲሪየስሊ መታችሁ ኮንቴንት ምናምን አብራችሁ መስራት የምትፈልጉ ካላችሁ እኔ ነኝ ማስተናግዳችሁ። ነገ ከ7 ሰዓት እስከ 10 ሰዓት ጎፋ ቶሚ ጁስ ባር። አድራሻ ከታች አካውንቱ ይኖራል። አድራሻ ጎፋ መስቀል ክትፎ ፊት ለፊት ተጠምቀ ህንጻ ስር ነው፣ ግራውንድ ስር ነው። ይሄ ሁሉ ወጣት እያለ ወጣት ከሰርኩ ማለት አይችልም። ክስረትን እናውቀዋለን። በት ብለን ሰርቼ የ3 ወር የቤት ኪራይ እንዘጋለን ማለት ነው። መጣችሁ ከኛ ጋር የተለያዩ ስሙዚዎች ጁሶች አሉ። ምግብም ጀምረናል። የመጣችሁ ጁሳቸውን ጠጥተናል። አሸኑና ማርያምን በጣም ይገርም ስሙዚውን አይረከመንድ ሰው በቃ አሁን እንደ ጉድ መምጣት ጀመረ ማለት ነው። እዚህ ጋር ዶክተር ነው በጣም ተአምር ነገር ነው የሰራው። ጠብቆ የመጀመሪያው 10 ሰዎች ይሳተፉ ይላል። የመጀመሪያ ቻሌንጅ ነው። በቃ እኔ አላለቅስም ምናምን አያስፈልግም። በቃ እናሳካዋለን። ልትከስር ነው አይደል? እኔም በአንድ ወቅት እንደዚህ አይነት ስሜት ተሰምቶኝ ነበር። በጣም ያስፈራል። ልክ እንዳንተ ይሄንን የመሰለ ስራ ጀምሬ ከስሬ ያለው ምናልባት አሁንም እዛ ስሜት ውስጥ ይሆናል ያለሁት። ለዚህም ነው ወደ አንተ ቤት ከጫካ ወጥቼ የመጣሁት። ውድ ተመልካቾቼ ወጣት ሲያጣ በጣም ያሳዝናል። ወጣት ሲከስር በጣም ያሳዝናል። ይህንን ቪዲዮ ኮፒ ሊንክ፣ ሼር ከማድረግ ጀምሩ። ይሄ ካጠገቤ የምታዩት ወጣት መኪናውን ሸጦ ጥሩ ከነበረ ህይወት ይሄንን ስራ ጀምሯል። አሁን ግን በጣም የሚያሳዝን ነገር ትላንት ሶሻል ሚዲያ ላይ አጋርቶናል። እሱም ደግሞ ምንድነው ይሄንን ንብረት አጥቶ የከፈተውን ይሄንን ቤት ከስሮ ሊዘጋ ነው። ለምን ከሚዘጋ የሆነ ነገር አናደርግለትም ብዬ አሰብኩኝ። እሱም ደግሞ ተጨማሪ ማሽኖችን ገዝተን እዚህ ስራ ላይ ተጨማሪ ስራዎችን እንዲሰራ ነው እኛ ያሰብነው። የኔ ፋሚሊዎች እባካችሁ ሞር ወጣቶች ከ100 ብር ጀምሮ ከስር በምናስቀምጥላችሁ አካውንትና ቴሌብር ላይ ከ100 ብር ጀምሮ ሁላችሁም ተሳተፉ። ነገ ከነገ ወዲያ ከአንድ ሳምንት በኋላ ይሄ ልጅ ከመዝጋትና ከመክሰር ይልቅ ሌላ ተጨማሪ ስራ ጀምሮ በቪዲዮ ይዘን እንመጣለን። ስለዚህ አሁን ሰምታችሁታል። አሁን ባያችሁት አካውንት ልጁን መርዳት መብታችሁ ነው። አዎ ይቻላል። እንቀጥል።
የክስረትን አስከፊነት ከተሳካለት ሰው በላይ የሚያውቀው የለም። እንደ አጋጣሚ ሶሻል ሚዲያ ላይ በዚህ ሰሞን አንድ ቪዲዮ አይቻለሁ። ቢዝነሴ ሊከስር ነው ብሎ ቪዲዮ ለቆ ነበርና እንደ አጋጣሚ ሆኖ እሱ አያስታውሰኝም፣ አብሮ አደጌ ነው፣ አብረን ተምረናል። ስለዚህ ይሄ ልጅ ሄደን አለን እንበለው። ስለዚህ ተከተሉ። ይሄ ደግሞ በልጅነቱ አብሮ የተማሩ ሰው ነው። ድንገት ቪዲዮን አየ፣ አልፎለታል። የሚነዳው መኪና አየ፣ ሄደ፣ እሱም የራሱን ድርሻ ተወጥቶ ገባ። ሌላስ አናይ ስለመጣሽ በጣም አመሰግናለሁ። እሺ ቴንክ ዩ ሶ ማች። ቻው ባች። በቃ ቴንክ ዩ። አሁን የምገኘው ከነ ኪሩቤ ጋር ነው። እነ ኪሩቤል ደግሞ ሰፖርት ለማድረግ መምጣታቸው ብቻ ሳይሆን እኔ ሌላ ለማያውቁት ሰው ሲጋብዙ መቆየታቸው፣ ታሪካቸውን ሼር ሲያደርጉ ነበረ፣ ልምዳቸውን ሲያካፍሉን ነበረ እና አንዳንዴ ካሜራ ላይ የምታውቋቸው ሰዎች በአካል ሌላ ሰዎች ናቸው። ሌላ እንዳታምኗቸው። ማርያምን እንዲህ ማውሪያ ጊዜ አጣው የሆነ ሳለ ምን ላውራ በቃ እና ግን እግዚአብሔር ያክብርልኝ። እናመሰግናለን። ባላችሁበት መስመር ሁሉ እግዚአብሔር ይቅደምላችሁ። አሜን። በጀመራችሁት ቢዝነስ ኮላብ የምናደርግበትን ቀን ደግሞ እግዚአብሔር ያቅርበው። አሜን። ብድር መላሽ ያርገኝ። ግን ስላገኟችሁ መብርሃን ነው። ቴንክ ዩ በጣም እሺ። ቤተሰብ ነን ከዚህ በኋላ ቴንክ ዩ አባት። አሁን ደግሞ በማማረር የምታውቋትን ኪያ ጋር ነን። ያመሰገነች ነበር። ያው ስራ ላይ ናት እንደምታዩት። ግን ሲሪየስሊ ኦፍ ቶፒክ መቼ ነው የምንተዋወቀው? በጣም ብዙ ጊዜ ላይክ ያ እቺም አለች። እዚህ ጋር ደግሞ ዩቲናስ ቀጥ ብላ ነው የሄደችው። ለበቃ እንዳየችው ቪዲዮ ሰው ለማስተናገድ ምናምን ነው የሄደችው። ሌላው ይሄ ልጅ በላው ጠጣ ወርጎ ዳቦ የምለው ልጅ ማለት ነው። ማየታችሁታል። እኔ ሐዋሳ ልመለስ ነበር። ይሄን ቪዲዮ አይቼ ሐዋሳ መመለስ አልቻልኩኝም። ቶሚ ጁስ ጋር መጥቻለሁ። እናገኘዋለን። እንሂድ። ቶሚ ጁስ ባር ደርሰናል። ተከተሉኝ። ሰላም አለይኩም። ገራሚ ነገር ነው። በቃ የሚገርም እኔን ታውቀኛለህ። መልካምነት እስከ ጥግ ማለት ይሄ ነው። ሌላኛው ይሄ ልጅ ኢንቫይት ያደረገው ኢንቪቴሽን ነበር። ስራ የጀመርኩት የከሰረ ጁስ ቤት መተን ሲሪየስሊ መታችሁ ኮንቴንት ምናምን አብራችሁ መስራት የምትፈልጉ ካለ እዛ ጋር እንሄዳለን። እስቲ ቢያንስም ትንሽ ነገር እንድትሆን እንደ ጊፍት ነገር ይዘንለት እንሄዳለን። ሌትስ ጎ። ቸኮሌት ማለት ነው። ሌላኛው እንግዲህ በስልክ ከጨረስኩ ነው እንደተለመደው አይፎን 17 ገዛልኝ 3 ሰከንድ ይቻላል። ኦ ጋይስ ዛሬ የተገኘነው ቶሚ ጁስ ባር ነበር። ጎፋ አካባቢ ነበር የሚገኘው። ቶሚ በባለፈው ቪዲዮ ባያችሁት ልከስር ነው መሰለኝ ብሎ ፖስት አድርጎ ነበርና በዶክተር ነው አሰባሳቢነት እንግዲህ ወንድማችን እኛ ደግሞ የሚገርም ቤት እኮ ነው። ቤቱ ራሱ በጣም የሚያምር ቦታ ነው። ምርጥ ጁስ የሚጠቀም ነው። እዚህ አጋጣሚ አሪፍ ነው ጁስ። እናንተም ቤተሰቦች መጣችሁ እንድትሞክሩት እንጋብዛችኋለን። ዶክተር ነው በጣም እናመሰግናለን። ሌላው አንድ ላይ ተሰብስበው ይሁት ቶሚ ጁስ ጋር ገናል። ሁላችሁ ቢደረታችሁ ቶሚ ጁስን ሞክሩልን። ጎፋ ገብርኤል ቶሚ ጁስ አይቀርም እንዳቀሩ እናመሰግናለን። እንዳያችሁት ነው። ከዚህ በላይ መልካምነት ምንድን ነው? አንድ ወጣት ተስፋ ያለው መኪናውን ሽጦ ጁስ ቤት ከፍቶ ከዛ በኋላ ሁኔታው ሳያው ሊከስር ነው ምናምን ብሎ ቪዲዮ ሰራ። መልካምነት ዶክተር ነው አስጀመረ፣ ዩሲን አስቀጠለች። ከዛ በኋላ ተሰብስቦ ሄዱ። ሁሉም ሰው ተረባረበ። ከዛ ገበያ መጣለት። ከዛ በኋላ የመጡ ቪዲዮዎች ብታዩት ጸጉር ቤት አልቀረ፣ ሌላ ምግብ ቤት ቴካዌይ ኦርደር በርቀት ማለት ነው ኦርደር እያስደረጉ ነው። ይሄ በጣም ገራሚ ነገር፣ ደስ የሚል ነገር። እንደዚህ አይነት ቲክታክ መንደር ላይ መከሰቱ እኔ በጣም ደስ ብሎኛል። ባይዘው ይቀጥላል ይሄ ነገር። እወዳችኋለሁ። የዛሬ ቪዲዮ ይህንን ይመስል ነበር። ሰብስክራይብ አድርጉ። ላይካችሁ ጠቅመኛል። ባላችሁበት ሰላማችሁ ብዝት በል። ይመቻችሁ።